ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስና አነጋጋሪ በሆነ ርዕሰ ጉዳይ ተገናኝተናል። ይህ ርዕሰ ጉዳይ እንግዲህ እንደ ማስጠንቀቂያም ነው። በተለይ ደግሞ በአሜሪካ ግዛቶች ያላችሁ ቤተሰቦቻችን ራሳችሁን፣ ወዳጅ ዘመዶቻችሁን፣ ጎረቤት የምታውቋቸውን ጓደኞች በአጠቃላይ ልታስጠነቅቁ ይገባል። በተለይ ደግሞ በቴክሳስ ያላችሁ ከፍተኛ የሆነ ማዕበል እየመጣ ነው እየተባለ ነው። አሁንም ቴክሳስ ሰላም አትመስልም። እንግዲህ አንዳንድ ቪዲዮዎች ወጥተዋል። በጣም በርካቶች ጣራቸው ላይ ዛፍ ላይ ሁሉ ወጥተው እየታየ ነው። በጣም ከባድ የሆነ ዝናብ ይዘንባል እየተባለ ነው። እግዚአብሔር እንዲደርስላችሁ እኛም የበኩላችንን ጸሎት እናደርጋለን። እግዚአብሔር እንዲሰማን እንጸልያለን ማለት ነው። መረጃው ምን ይመስላል የሚለውን ከእናንተ ጋር ልንፈትሸው ወድናል። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። እንግዲህ እንደሚታወቀው በጣም ከፍተኛ የሆነ ዘግናኝ የሆነ የተፈጥሮ ቁጣ እያስተናገደች ነው ዓለማችን። ሰሞኑንም ዕለት ዕለት የምንገናኝበት በዚሁ ጉዳይ ነው። ደግሞ ቴክሳስ ከፍተኛ ፍርሃት ውስጥ ነው ያለችው። የዛሬ ዓመትም ካስታወሳችሁ ከ119 ሰው በላይ ያለቀበት ክስተት አለ። በዛም የተነሳ ሰው በጣም ፍርሃት ውስጥ ነውና አሁንም ደግሞ ምልክቶች እየታዩ ነው። በቴክሳስ ግዛት በተለይ ደግሞ ከሳን አንቶኒዮ በስተምዕራብ በሚገኙ አካባቢዎች እጅግ ከፍተኛና አደገኛ የሆነ ጎርፍ መጥለቅለቅ አደጋ ሊያጋጥም እንደሚችል የሚገልጥ የዜና መረጃ እየወጣ ነው። በርካቶች ይህንን ዜና እየተናገሩ ነው ያሉት። ከፍተኛ የዝናብ መጠንና የጎርፍ ስጋት አለ ቴክሳስ ላይ የተባለ ነው። አሁንም ጀምሮታል። በተጠቀሱት አካባቢዎች እስከ ሐሙስ ጠዋት ድረስ ማለትም እስከ ነገ ከ10 እስከ 20 ኢንች ወይም ደግሞ ከ25 እስከ 50 ሳንቲሜትር ገደማ የሚደርስ ከባድ ዝናብ ሊዘንብ እንደሚችል፣ ይህም ለህይወት አስጊ የሆነ ድንገተኛ ጎርፍ ሊያስከትል እንደሚችል የአየር ትንበያ ባለሙያዎች አስጠንቅቀዋል። በይበልጥ ለአደጋ የተጋለጡ ቦታዎች የተባሉት እንደ መዲና፣ ኡቫልዴ፣ ኪኒ፣ ማቭሪክ፣ ሪል እና ባንዴራ የመሳሰሉ በርካታ የምዕራብ ቴክሳስ ወረዳዎች በከፍተኛ ስጋት ውስጥ ናቸው። ስለዚህ በዚህ አካባቢ ያላችሁ ቤተሰቦቻችን ራሳችሁንም አካባቢያችሁ ያለም ሰው ብታስመልጡ ጥሩ ነው። ምክንያቱም በርካታ ህይወትን ይቀጥፋል ተብሎ ተሰግቷል። እንዲሁም በእነዚህ አካባቢዎች የሚገኙ በርካታ ወንዞች ሊሞሉ ሊትረፈረፉ ይችላሉ ተብሏል። ቴክሳስ ያሉ የዜና ምንጮችም እንደተናገሩት ሳይንቲስቶቹን ጨምሮ ማለት ነው። እንግዲህ የመንግስት እርምጃዎችንም ስንመለከት የቴክሳስ ገዢ ወይ ደግሞ ገቨርንመንት ግሬግ አቦት በ59 ወረዳዎች ላይ የድንገተኛ አደጋ አዋጅ አውጀዋል። በአንዳንድ ከተሞች ጊዜያዊ መጠለያዎች የተከፈቱ ሲሆን በርካታ መንገዶችም በጎርፍ ምክንያት ተዘግተዋል ማለት ነውና ነዋሪዎችና በቦታው የሚገኙ ጎብኚዎች የአየር ሁኔታ መረጃዎችን በንቃት እንድትከታተሉ፣ በጎርፍ የተሸፈኑ መንገዶችን እያሽከረከራችሁ ለማለፍ እንዳትሞክሩና ለድንገተኛ አደጋ የሚያስፈልጉ ቁሳቁሶችን እንድታዘጋጁ እንመክራለን። ውድ ቤተሰቦቻችን እንግዲህ እንዳጠቃላይ ዓለማችን እርጅና ላይ ነው ያለችው። በጣም ከፍተኛ የሆነ የዝናብ መጠንም አለ። ከፍተኛ የሆነ በአንድ ግዛት ውስጥ ብቻ በምስራቅና በደቡብ ሙቀትና ቅዝቃዜ እንዲሁም ጎርፍ ነው እያጠቃ ያለው። ከሳን አንቶኒዮ በስተምዕራብ በሚገኘው በዩኤስ 90 የሚባለው አውራ ጎዳና ዳርቻ ላይ ያሉ አካባቢዎች ከ10 እስከ 20 ኢንች እስከ ግማሽ ሜትር የሚደርስ እጅግ አስደንጋጭ የዝናብ መጠን ሊያዩ ይችላሉ ተብሏል። ይሄ ሁኔታ በተለይ አካባቢውን ለማያውቁ ለመዝናናት ለመጡ ጎብኚዎችም ትልቅ ስጋት ፈጥሯል ማለት ነው። ያለፈው ዓመት እንዳልኳችሁ ከላይ አስከፊ ትዝታዎችና የሰዎች ጭንቀት አለ። ይሄ ከባድ ማስጠንቀቂያ የመጣው በትክክል ከአንድ ዓመት በፊት በዚሁ ሰሞን በጁላይ 4 የረፍት ቀን በኬር ወረዳ በደረሰ ድንገተኛ የጎርፍ አደጋ 119 ሰዎች ለህልፈት ከተዳረጉበት አስከፊ ክስተት በኋላ በጣም ሰዎች አሁን በፍርሃት ነው ያሉት። የአካባቢው ነዋሪዎች ላይ ከፍተኛ የፍርሃትና የጭንቀት ስሜት ፈጥረዋል ይላል መረጃው። በወቅቱ በርካታ ህጻናት በክረምት ካምፕ ላይ የነበሩ ሲሆን ቤተሰቦችም በእረፍት ላይ ነበሩ ማለት ነው። ወደ ቤተሰቦቻችን እንግዲህ ለምንድነው ጎርፉ ድንገተኛ የሆነው፣ ለምንድነው አስቸጋሪ የሆነው የሚለውንም ለማየት ሞክሬያለሁ። የአየር ሁኔታ ባለሙያዎች እንደሚናገሩት የዘርፉ ልሂቃን ከባድ ዝናብ በትክክል የት ቦታ ላይ እንደሚጥል አስቀድሞ 100% መገመት አይቻልም ነው ያሉት። እና ሌላው ፈጣን ፍሰት አለ ብለዋል። ቀድሞውኑ መሬቱ ውሃ ስለጠገበ አዲስ የሚጥለው ዝናብ ሳይሰርግ ወዲያውኑ ወደ ፈጣንና አደገኛ ጅረት ይቀየራል ብለው ነው ያሉት ማለት ነው። እና ያው ካለፈው ዓመት አደጋ በኋላ ራሱ የግዛቱ ምክር ቤት ለአደጋው ተጋላጭ በሆኑ ቦታዎች ላይ የድምጽ ማጉያ ማስጠንቀቂያዎች እንዲገጠሙ ህግ አውጥተው ስራው እየተከናወነ ይገኛል። የከተማዋ ፖሊስና የአደጋ መከላከያ ክፍሎችም ቀድሞውኑ የጎርፍ ውሃ የሞላባቸው መንገዶች በባሪኬድ ወይ ደግሞ መዝጊያ ምልክቶች ተዘግተዋል ማለት ነው። ውድ ቤተሰቦቻችን እና የሚገርማችሁ በአሁኑ ሰዓት በተመሳሳይ በሐምሌ 2026 እንግዲህ በአሜሪካ በአንድ በኩል እጅግ አስከፊ በሆነ የሙቀት ማዕበል እየተናጠች ነው። ሂት የሆነ ዌቭ አለ። በሌላ በኩል ደግሞ በከባድ ነጎድጓዳማ ዝናብ የጎርፍ አደጋዎች መከላከል ተከፍላ ነው የምትገኘው። እጅግ ከፍተኛ የሙቀት ማዕበልም እያስተናገደች ነው አሜሪካ። ለምሳሌ በአሜሪካ መካከለኛ ሰሜናዊ ግዛቶች ላይ የተደቀነ ከፍተኛ የአየር ግፊት አለ። ይሄ እጅግ
አስገራሚና አደገኛ የሙቀት መጠንን እያስከተለ ነው። ለምሳሌ ሚኒሶታ ከካናዳ ድንበር ጀምሮ እስከ ደቡባዊ የግዛቱ ክፍል ድረስ ያለው ሙቀት በከፍተኛ ሁኔታ ጨምሯል። እንደ ኢንተርናሽናል ፎልስ ባሉ ቀዝቃዛ በሚባሉ የድንበር አካባቢዎች እንኳን ሙቀቱ እስከ 98 ዲግሪ ፋራናይት ወይ ደግሞ 36.6 ሴልሺየስ በመድረስ የዕለቱን ታሪካዊ ሪካርድ ሰብሯል ማለት ነው። በአንዳንድ የድንበር ከተሞች ደግሞ ሙቀቱ ከ100 ዲግሪ ፋራናይት እስከ 37.7 በላይ አልፏል። ሌሎች ሰሜናዊ መካከለኛ ግዛቶችንም ስናይ የሮኪ ተራሮች አካባቢ ሰሜናዊ ሜዳዎች፣ ታላላቅ ሐይቆች አሉ፣ ሚድ አትላንቲክ አለ። እነዚህ ግዛቶች በሙሉ በዚህ ሳምንት አጋማሽ እጅግ ከፍተኛ በሆነ የሙቀት ማዕበል ውስጥ ይገኛሉ። በሞቃታማው የሰመር እርጥበትና በአየር መዛባት ምክንያት በበርካታ ግዛቶች ተደጋጋሚና ኃይለኛ ነጎድጓዳማ ዝናብ እየጣለ ይገኛል ማለት ነው። ለምሳሌ መካከለኛው ምዕራብን ስናይ የዚህ ቦታ ስጋት ብሔራዊ የአየር ሁኔታ ኤጀንሲ NOAA እንደ ሚኒሶታ፣ ዊስኮንሲን፣ አይኦዋ፣ ነብራስካ እንደ ደቡብ ዳኮታ ባሉ ግዛቶች ላይ ተደጋጋሚ ዝናብ ሊኖር እንደሚችል፣ ድንገተኛ ጎርፍ፣ የኃይለኛ ነፋስ፣ የበረዶ ዝናብ አደጋ ሊከሰት እንደሚችል አስጠንቅቀዋል ማለት ነው። ሌላው ምስራቃዊ የባህር ዳርቻዎች ናቸው ከፍተኛ የሆነ ስጋት ላይ ያሉት። አሁን እንደ ፔንሲልቬኒያ፣ ኒው ጀርሲ እና ደላዌር ባሉ ግዛቶች ውስጥም እስከዛሬ ድረስ የሚቆይ የጎርፍ ክትትል ማስጠንቀቂያ ወጥቷል። በእነዚህ ቦታዎች በአንድ ሰዓት ውስጥ ከ2 ኢንች በላይ ዝናብ ሊጥል እንደሚችል እየተጠበቀ ነው። የዓለም የሜትሮሎጂ ድርጅትም WMO እንዳስታወቀው በአሁኑ ወቅት በፓሲፊክ ውቅያኖስ ላይ በፍጥነት እየጠነከረ የመጣው የኤል ኒኞ የአየር ንብረት መዛባት በአሜሪካና በዓለም ዙሪያ ለሚታዩ ለእነዚህ አስከፊ የሙቀት ማዕበሎች ድንገተኛ የጎርፍ አደጋዎች ዋነኛ መንስኤ ሆኗል። በአጠቃላይ ቴክሳስ ብቻ ሳትሆን መላው አሜሪካ በሚባል ደረጃ በከፍተኛ የሙቀት መዛባት ባልተለመደ የሰመር ከባድ ዝናብ እየተፈተነች ትገኛለች ማለት ነው። ባለሙያዎቹ የሚሉት የዘርፉ ልሂቃን በአሁኑ ሰዓት በሰሜን መካከለኛ አሜሪካ ላይ የተፈጠረው የሙቀት ክምችት ለምሳሌ በዓለም ላይ ካሉ እጅግ በጣም ጠንካራና ከፍተኛ የሙቀት ማዕበሎች አንዱ መሆኑን እየገለጹ ነው ማለት ነው። እና ይህ ክስተት ከባድ ሞቃት አየርን ወደ መሬት በመጫን ደመና እንዳይፈጠር በማድረግ ከፍተኛ ሙቀትን ይፈጥራል። ዋሽንግተን ፖስት ይህንን እያስነበበ ነው። ሌላው ሰማይ የነካ የሙቀት መጠን ባለፉት ቀናት በሞንታና 115 ዲግሪ ፋራናይት ወይ ደግሞ 46 ዲግሪ ሴልሺየስ ገደማ፣ በሶልት ሌክ ሲቲ ደግሞ 109 ዲግሪ ፋራናይት ወይ ደግሞ 43 ዲግሪ ሴልሺየስ በመመዝገብ በታሪክ ታይቶ የማይታወቅ ከፍተኛ ሙቀት ተመዝግቧል ማለት ነው። በካናዳ ድንበር አቅራቢያም የምትገኘው በጣም ቀዝቃዛ የምትባለው ኢንተርናሽናል ፎልስ እሷ ከተማ እንኳን ሳይቀር 98 ዲግሪ ፋራናይት በመግባት የዕለቱን ታሪካዊ የሙቀት ሪከርድ ሰብራለች ማለት ነው። ሌላው ኮድሬ ነው። ቀይ መስመር አዋጅ በየቦታው ነው ያለው። አደጋው አሁን ወደ ምስራቃዊ የባህር ዳርቻዎች እየተሻገረ ይገኛል። በዚህ ሰዓት ከ110 ሚሊዮን በላይ አሜሪካውያን በከፍተኛ የሙቀት ማስጠንቀቂያ ስር ናቸው። ለምሳሌ እንደ ባልቲሞር ያሉ ትላልቅ ከተሞች ለዛሬና ለነገ እጅግ አስቸኳይ የሆነ የኮድ ሬድ ሂት አለርት አውጀዋል ማለት ነው። ሌሊትም ራሱ አልቀዘቀዘም እያሉ ነው። ሌላው ባለሙያዎችን ያስደነገጠው ነገር ምንድነው? ሌሊት ላይ እንኳን አየሩ አለመቀዝቀዙ ነው። በጣም ግራ ተጋብተዋል ሳይንቲስቶች። ለምሳሌ በቦስተን ሌሊት ላይ ዝቅተኛው የሙቀት መጠን 80 ዲግሪ ፋራናይት ነው ወይ ደግሞ 26.6 ዲግሪ ሴልሺየስ ነው። እንደዚህ ሆኖ ያደረ ነው የሆነው። ይሄም ለአካባቢው በተለመደው የሰመር ወራት በቀን የሚመዘገብ የሙቀት መጠን ሆኗል ማለት ነው። ሌላው በጣም አስጊው ከሰው ልጅ መቋቋም በላይ የሆነው አውሎ ነፋስና ኃይለኛ ቶርኔዶ ስጋት ነው። በጣም በርካቶችን በቻይና ራሱ እየገደለ ያለው በዚህ እጅግ ሞቃታማ እርጥብ አየር ምክንያት በሙቀት ማዕበሉ የሰሜን ጠርዝ ላይ ባሉ ግዛቶች ላይ ከባድ አውሎ ነፋስና ነጎድጓድ እየተነሳ ነው። ሰሜናዊ ምስራቅ ግዛቶችን ስንመለከት እንደ ኒውዮርክ፣ ቨርሞንት፣ ኒው ሃምፕሻየር እና ሜን ባሉ ግዛቶች ላይ ኃይለኛ ነፋስ፣ ትላልቅ የበረዶ ድንጋዮች አልፎ አልፎ በእነዚህ አካባቢዎች በጣም ያልተለመዱ የቶርኔዶ አውሎ ነፋሶች ሊከሰቱ እንደሚችሉ ትንበያዎች ያሳያሉ። ሌላው የሰደድ እሳት ጭስ ነው። ሰደድ እሳት አሁን ሰሞኑን ራሱ በጣም በርካታ ሀገራት እየነደዱ ነው እንደ ችቦ። ከዚህ ሁሉ መከራ በተጨማሪ ከካናዳ እየተናፈሰ የሚመጣው የሰደድ እሳት ጭስ ወደ ሰሜን ምስራቅ አሜሪካ ግዛቶች ከሚኒያፖሊስ እስከ ኒውዮርክ እየገባ በመሆኑ የአየሩ ጥራት እጅግ አሳሳቢ ደረጃ ላይ እንዲደርስ አድርገውታል ማለት ነው። ቤተሰቦቻችን የአየር ተመራማሪዎች ምንድነው ያሉት ባለሙያዎቹ? ይሄ ዓመት 2026 በአጠቃላይ እጅግ አስከፊ የአየር ሁኔታ የታየበት ዓመት እየሆነ ነው። ሪካርዶች ተሰባብረዋል። በአሜሪካ በዚህ ዓመት ብቻ እስካሁን ድረስ 7372 የዕለት ወይ ደግሞ የሌሊት ከፍተኛ የሙቀት ሪካርዶች ሲሰበሩ የቀዝቃዛ አየር ሪካርድ የተሰበረው ግን በ381 አጋጣሚዎች ላይ ብቻ ነው ብሏል። ይሄ ማለት ለእያንዳንዱ አንድ የቀዝቃዛ ሪካርድ 19 የሙቀት ሪካርዶች እየተመዘገቡ ነው ማለት ነው። የኤል ኒኞ ተጽዕኖ ተመራማሪዎቹ እንዳሉት ይህ አስከፊ የሙቀት ማዕበል በቴክሳስ የታየውን የከፋ የጎርፍ አደጋ በቀጥታ የሚያገናኝ
የሚገናኙት በፓሲፊክ ውቅያኖስ ላይ ካለው የሙቀት መጨመር ኤልኒኖ ጋር ነው። ባጭሩ እንግዲህ አሜሪካ በአሁኑ ሰዓት በአንድ በኩል በውሃ ስትጥለቀለቅ በቴክሳስ፣ በሌላ በኩል ደግሞ በከፍተኛ ሙቀትና ጭስ እየተቃጠለች የምትገኝ ሀገር ሆናለች። ውድ ቤተሰቦቻችን እንግዲህ በዛ ያላችሁ በጣም በብርቱ እንደተጨነቃችሁ እናስባለን። እግዚአብሔር ጣልቃ እንዲገባላችሁ ምኞታችን ነው። ግን ደግሞ አሜሪካ ብቻ አይደለችም የዚህ ገፈት ቀማሽ የምትሆነው። ባይዘወይ አንድ ሀገር ምንም አይነት ጦርነትም ይሁን የተፈጥሮ አደጋ ሲደርስበት በተለይ ደግሞ እነዚህ ሀያላን የተባሉ ሀገራት ሌሎችንም ሀገራት የመንካት እድሉ ሰፊ ነው ማለት ነው። በአሜሪካ ላይ እያየን ያለነው ይሄ አስከፊ የአየር ሁኔታ መዛባት፣ እጅግ ከፍተኛ ሙቀት፣ ድንገተኛ የጎርፍ አደጋዎች፣ የሰደድ እሳት በአንድ ሀገር ላይ ብቻ የሚወሰን እንዳይመስላችሁ። በአሁኑ ወቅት 2026 በዓለም ዙሪያ በፍጥነት እየጠነከረ የመጣው የኤልኒኞ ክስተት የዓለም ሙቀት መጨመር በዓለም አቀፍ ደረጃ እጅግ ከባድ የሆኑ የኢኮኖሚ፣ የማህበረሰብ፣ የህልውና ተግዳሮቶችን ይዞ መጥቷል እና ይሄ ክስተት በዓለም ዙሪያ የሚያስከትላቸው በጣም በርካታ ተግዳሮቶች አሉት፣ የኛንም ሀገር ጨምሮ። አንደኛው የዓለም አቀፍ ምግብ ዋስትና ቀውስ ነው። ግሎባል ፉድ ክራይሲስ ይገጥመናል። የሰብል ምርትም ይወድቃል። እንደ ህንድና ደቡብ ምስራቅ እስያ ባሉ ታላላቅ የሩዝ አምራች ሀገራት ላይ የሚከሰተው ድርቅ ወይ ደግሞ ያልተለመደ የጎርፍ አደጋ የሩዝ ምርትን በከፍተኛ ሁኔታ እንደሚቀንስ ይታወቃል። ይሄ ደግሞ በዓለም አቀፍ ደረጃ የምግብ እጥረት፣ የዋጋ ንረትን ያስከትላል። የኛንም ሀገር ይነካል። የቡናና የካካኦ ዋጋ ሚነራል በላቲን አሜሪካ ለምሳሌ እንደ ብራዚልና ኮሎምቢያ፣ በምዕራብ አፍሪካ የሚከሰቱ ድርቆችና ከባድ ዝናብ ለዓለም የሚቀርበውን የቡናና የካካኦ እንዲሁም የስኳር ምርት ስለሚቀንሱ በዓለም ዙሪያ የእነዚህ ምርቶች ዋጋ ሰማይ እንዲነካ ይሆናል ማለት ነው። ሌላ የጤና ቀውስና የበሽታዎች መስፋፋት ነው። የሙቀት መጨመርና የጎርፍ መበራከት ለሰው ልጅ ጤና እጅግ አስጊ ነው የሚሆነው። በውሃ የሚተላለፉ በሽታዎች አሉ። እንደ ቴክሳስ አይነት አሁን ከባድ የጎርፍ አደጋዎች በሚከሰቱ ጊዜ የፍሳሽ ማስወገጃዎችና የንጹህ ውሃ መስመሮች ስለሚቀላቀሉ እንደ ኮሌራ ያሉ በውሃ የሚተላለፉ ተላላፊ በሽታዎች በከፍተኛ ሁኔታ ይስፋፋሉ። የወባ ትንኝ ሀገሪቷ ትጠቃለች። የሙቀቱ መጨመር የውሃ መቋጠር፣ የዴንጊ ትኩሳት ወይ ደግሞ ወባና ዚካ ቫይረስ የሚያሰራጩ ትንኞች ከዚህ ቀደም ባልነበሩባቸው ቀዝቃዛ ሀገራት ለምሳሌ አውሮፓና ሰሜን አሜሪካ ጭምር በከፍተኛ ሁኔታ እንዲራቡ ምቹ ሁኔታ ይፈጥራል እየተባለ ነው ያለው። ይህ የ2026 ዓመት የአየር ንብረት መዛባት ነገ የሚመጣ አደጋ ሳይሆን ዛሬ እጃችን ላይ ያለ ፈተና መሆኑ በተጨባጭ ያሳየበት ነው። ሀገራት አሁኑኑ የካርቦን ልቀትን ለመቀነስ ለአደጋ መከላከያ በጋራ ካልቆሙ ይሄ መዛባት ወደማይመለስበት አስከፊ ደረጃ ሊደርስ እንደሚችል እያስጠነቀቁ ነው። ሀገራችን ላይም ዘንድሮ አይታችሁ ከሆነ በወቅቱ አይደለም ዝናብ እየዘነበ የነበረው። በተለይ ደግሞ ለገበሬው በጣም ፈታኝ ጊዜ እንደሆነ በጣም በርካታ መረጃዎች ያሳያሉ። ሰኔ ለምሳሌ ምንም በሚባል ደረጃ ዝናብ ሳይዘንብ ነው ያለፈው። ሰኔ ደግሞ የገበሬው እንግዲህ በጣም የሚጠብቀው የአመቱ ወር ናት ሰኔ። ግን ደግሞ በሰኔ ዝናብ እንዳልዘነበ ኢትዮጵያ ታውቃላችሁ። እና ይሄ ነገር ዓለምን እያዳረሰ ነው። ክላይሜት ቼንጅ አንድ ሀገር ላይ ብቻ የሚቀመጥ አይደለም እና በጥቅሉ ብናየው ግን ይሄ የሰማይ ቁጣ ነው መቅሰፍት ነው ብንልም አይደለም የካርበን ልቀት ነው ብንልም ዞሮ ዞሮ በአጭሩ ለመጠቅለል እንደዚህ አደገኛ የአየር ንብረት መዛባት ያለማችን መናወጥ ተጠያቂው ማን ነው ለሚለው ጥያቄ ሳይንቲስቶችም ተመራማሪዎችም ጣታቸውን የሚቀስሩት ወደ ሁለት ዋና ዋና ተጠያቂዎች ነው። ዞሮ ዞሮ እኛው ነን፣ የሰው ልጆች ነን። በኃጢአታችንም የመጣ ቁጣም ሆነ የሰማይ ቁጣም ሆነ ወይም ደግሞ በካርበን ልቀትም ሆነ እኛው ሰዎች ነው። የሰው ልጅ ድርጊት እንግዲህ ባለፉት 150 ዓመታት የተፈጸመ ታሪካዊ ስህተት አለ። ለዚህ ቀውስ ዋነኛውና ትልቁ ተጠያቂ የሰው ልጅ ራሱ ወዳድነት የኢንዱስትሪ እንቅስቃሴም ነው። የበካይ ጋዞች ልቀት ማለት ነው። የሰው ልጅ እንደ ከሰል፣ ጋዝ፣ ነዳጅ ያሉትን የቅሪተ አካል ኃይሎች በከፍተኛ ሁኔታ በማቃጠል የሙቀት አማቂ ጋዞች በተለይ ደግሞ ካርቦን ዳይኦክሳይድ ወደ ከባቢ አየር ለቋል። ይህ ጋዝ እንደ ብርድ ልብስ በመሆን ከፀሐይ የሚመጣው ሙቀት ወደ ውጭ እንዳይወጣ አፍኖ በመያዝ ምድራችንን እያጋላት ይገኛል። ሌላው የደን መጨፍጨፍ ነው። አየሩን በማጣራት ረገድ ትልቅ ሚና ያላቸው ታላላቅ ደኖች ለግብርና፣ ለከተማ ማስፋፊያ፣ ለእንጨት ፍጆታ በማውደም የተፈጥሮ ሚዛን አዛብተናል ማለት ነው። ሌላው የኤልኒኞ መከሰት ነው። በፓሲፊክ ውቅያኖስ ላይ ያለው የውሃ ሙቀት መጨመር፣ የባህሮች መፍላት በዓለም ዙሪያ የአየር ሁኔታን ይረብሻል። ነገር ግን ሳይንቲስቶች እንደሚሉት የተፈጥሮ ክስተት ከዚህ ቀደም ከነበረው በላይ እጅግ አስከፊና ኃይለኛ የሆነው በሰው ልጅ ምክንያት በፈጠርነው የዓለም ሙቀት መጨመር ግሎባል ዋርሚንግ ሳቢያ ተጨማሪ ጉልበት ስላገኘ ነው እያሉ ነው። ለዚህ ቀውስ ዋነኛው ተጠያቂ አንድና አንድ የሰው ልጅ ነው። በተለይ ደግሞ ታላላቅ የበለጸጉ ሀገራትን ግዙፍ የኢንዱስትሪ ተቋማትን ለትርፍ ሲሉ የካርበን ልቀትን ባለመቀነሳቸው ምድር ዛሬ ዋጋ እየከፈለች ትገኛለች። በአሁኑ ወቅት 2026 እየታየ ያለው አስከፊ የሙቀት ማዕበል፣ የጎርፍ መጥለቅለቅ ተፈጥሮ ለሰው ልጅ እየሰጠች ያለችው የመጨረሻው የማንቂያ ደወል ማስጠንቀቂያ ነው ማለት ይቻላል። ውድ ቤተሰቦቻችን እንግዲህ አሁን በጠቀስናቸው ሀገራት በተለይም በአሜሪካ ግዛት ያላችሁ
ያላችሁ ቤተሰቦቻችን እግዚአብሔር እንዲደርስላችሁ እንጸልያለን። ለመሆኑ ምን አይነት ሁኔታ ላይ ነው ያላችሁት? በኮመንት መስጫ ላይ ያሳውቁን እና ደግሞ የተለያዩ በየደቂቃው በየሰከንዱ የሚወጡ መረጃዎችን ተከታተሉ። መንግስት መጠለያም ስላዘጋጀ ወደዛ ማምለጥ ይሻላል ይሄ ክፉ ጊዜ እስከሚያልፍ ድረስ ለማለት እንወዳለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።